መልካም አይዞሽ በርቺ። ሌላ የምትታሰር? እሺ ማን የምታሰረው? ወለተ ስላሴ ጋር አለ። ከእሷ እንድታነሳ እንፈልጋለን። በሁለት ቤተክርስቲያን ከጓደኛዋ ታንሳለች። ጓደኛዋ ጋር ማን ማን ናቸው የምታሰሩት? ጠቋር ሌላስ? ጠቋር ትናንትና መድኃኒዓለም ሸኝቷላታል። የቤተሰብቷን መድኃኒዓለም ሸኝቷላታል። ማን ማን ናቸው የምታሰሩት? ከባለቤቷ ጋር የመጣች ስባል ነው። እኛ ወደ እሱ መመለስ እንፈልጋለን። እዚህ መቀጥቀጥ አንፈልግም። ማን ማን ናቸው የምታሰሩት? አትናገሩም? በፈተና ማህተብ ወንድ በባርቦቹ አድረን ማህተብ ወንድ ትበጥሳ ፈተናውን ዝም ብለን ሰረን በክል ሰራዊታችን ሰብስብ፣ ሁላችሁም ቶሎ ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ከአንደበቷም ተነሱ ተነሱ፣ ከአንደበቷ ከልቧ ከአይምሯ ውስጥ ያደፈጣችሁ በሙሉ ቶሎ ቶሎ ከልቧ ከአይምሯ ከመላ ሰውነቷ ውጡ። ተነስ ተነሱ ተነሱ ቶሎ ተሰብሰብ ነው የተባለችት። ቶሎ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከእድሏ ከህይወቷ ወጥተን በአጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ልብ መልሱ መልሱት ቶሎ። እግዚአብሔር ይገስጽ። ወለተ ስላሴ እንዴት ነሽ? እየበረታሽ ነው? እያሉ መድኃኒዓለም ይበቀል። ስነ ስርዓት አትይዝ። እግዚአብሔር ይገስጽ። ምን ይረብሻል? ወለተ ስላሴ ይሰማል? ይሰማል። እንዴት ነው መንፈሳዊ ህይወት? በስላሴ እግዚአብሔር ይመስገን። ሲከለክልሽ አማትቢ። እሺ እንዴት ነው? እግዚአብሔር ይመስገን ምንም አይደለም። ምን አዲስ ነገር አለ በህይወትሽ? መድኃኒዓለም ይመስገን። ግማሹን ብሩን ሴትዮዋ ብሯን እያሉ መድኃኒዓለም ይበቀል። አንተ ስነ ስርዓት ያዝ። አንተ እኛ ማውራት አንፈልግም። ስነ ስርዓት ያዝ። እሺ እህቴ መድኃኒዓለም በስላሴ ስም እግዚአብሔር ይመስገን ምንም አይልም። መልካም። ፈተና ካለ ፈተናዎቹን ብትነግሪኝ። ጭራሽ መማፀና ወደ መድኃኒዓለም መማፀን አልቻልኩም። ጸሎት አድርጌ ልጨርስ ወደ መድኃኒዓለም እንደመማፀን ስርስት አድርጎ ቁጭ የሚያደርግ መማፀን አቅቶኛል። ወደ መድኃኒዓለም ልጸልይ ስል
መልካሙን አድርስ የተጨረስ ችግር ለመናገር በቃ አልችልም። ሽምድምድ ያድርገው በቃ አድብትኛ በቃ ማጸን እሺ በአጋዕዝተ ዓለም በቅድስት ሥላሴ ቅጣታችሁን ተቀበሉ። ውስጥ ያደፈጣችሁ አላርፍ ብላችኋል። ቅጣታችሁን ተቀበሉ። ቶሎ ሁላችሁም ቅጣታችሁን ተቀበሉ። ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ በቅድስት ሥላሴ ስም ከዛሬ ጀምረን ሁላችንም በኃያሉ በመድኃኔዓለም ስም 27 ቢሊዮን እንሰግዳለን። ስነ ስርዓት ወሬን አልፈልግም። አሁን ታዘዝ ነው የተባልከው። በኃያሉ በመድኃኔዓለም ስም 27 ቢሊዮን እንሰግዳለን። በየቀኑ መልኩን ሳናቋርጥ እናደርሳለን። በየቀኑ መልኩን ሳናቋርጥ እናደርሳለን። ይህንን ትእዛዝ ባንፈጽም ኃያሉ መድኃኔዓለም እጥፍ ድርብ አድርጎ ይበቀለን። ኃያሉ መድኃኔዓለም መልሶ አሁን ወደ ራሷ እግዚአብሔር ይገስጻል። በልብሽም ቢሆን አናግሪው። እሺ ይሰማሻል። እቴ ወለተ ሥላሴ በልብሽም ቢሆን አውሪ፣ ይሰማሻል። መልካም በርቺ። እሺ ሌላ የምትሸኝ የቤተሰብ ዛር፣ መተት፣ ቡዳ፣ መስተፋቅር፣ የደብተራ መንፈስ፣ ወንድም አለምዬ እስቲ ጓደኛዬ ጥሏት ነውና ጥራት አፍዛ ደንግስ፣ የሰላቢ መተት እየተጠራ እኮ ነው። አለምዬ ማንኛውም መንፈስ ነው የሚታሰር ካለ ይግባ እየተባለ ነው። መልጠባቀር አለው የሚታሰር ካለ ራሱ ይገባል መጥቶ። እሺ ወለተ ኢየሱስ ጋር አለ። ማን የምታሰረው? አዲስ የተላከ መተት በጸሎት ላይ ጸሎት የለም። በቃ ጸሎት እንዳትገባ እንዳትጸልይ። ታዲያ በእኛ እሱ ነው የምንገኘው። ሌላስ በምንም አንገኝ። በቃ ከሰው በታች አርጋት እንዳትበልጠን። ያው እኛም ስለነቃን አውቀናል እንደዚህ አይነት ነገር እያደረገች ስለሆነ በቃ ጸሎቷ እንዲቋረጥ ከሰው በታች አርጋት። ሰላቢ ደግሞ ትልከናል። በቃ ቤተሰበትን በቃ ነው የምንላከው እኛ በቃ እሺ ሌላስ በትዳር ላይ በቃ በባሏ ጨክንባት፣ ብር እንዳይሰጣት በቃ ሌላስ የቀረ ተስፋ እንድትቆርጥ በቃ የተላከን እንደዚህ ተስፋ እንድትቆርጥ እንዳታረግ እንዳትጸልይ። ግን ችግሩ አላቆም አለች እኮ። እንቅልፍን ብንጥላት ትንሽም ቢሆን ትቀጠቅጠናለች። ሌላስ የቀረ በቃ የተላክናለ። ቤቷን አጥፋ፣ ከሰው በታች አርጋት እና በቃ ጸሎት ይቁምልን። አንፈልግም ይህን የተባለው። እሺ ሌላስ የቀረ ውስጥ ያደፈትክ ያልተጋለጥክ ውስጥ ስራ የምትሰራ ካለ ራስን አጋልጥ። በኃያሉ በመድኃኔዓለም ስም ራሳችሁን አጋልጡ። ራሳችሁን አጋልጡ ቶሎ። ማን ናቸው? ሌላ የቀረ አይደለም። የአየር አጋንንት አለን፣ አዚም አለን፣ ጠብቅ የተባለን አለን። በቃ የምታደርገውን ነገር የአየር አጋንንት አዚም። ሌላስ መተት አለን። መተት ሌላስ በባሏ ላይ እንላካለን። አታስማማቸው። አይነ ጥላዎች አለን። እሺ ሌላስ ጥላ ሁለቱም ላይ ተባረን ተቀጥቅጠን ተባረን ነበር፣ ግን ተመቸን። አሁን ስትወልድ በቃ አቅም ሲያንሳ በቃ እዛ ገባን። ሌላስ የቀረ ሌላ የቀረን የለም። ሰራዊታችን ሰብስቡና አውጡ ቶሎ ቶሎ።
እሰበስባለሁ። ከመላ ሰውነቷ ከህይወቷ አውጡ። በሽታችሁን አንሱ። ሰራዊታችን ሰብስቡ። ከትዳር ከህይወቷ አውጡ። ቶሎ እሰበስባለሁ። ከልጆቿ ከባሏ እዳ በደንብ አደረኳቸው። ይሰራላት በቃ እንዳስቀጣችኝ እኔም ቀጣኋት። ብድር የመለስኩት በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርት መስቀል ታስረን ተገዝተናል። ከነ ሰራዊታችን መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናልን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። መልሱ ልብ ቶሎ። እሺ እህት ዓለም እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እየበረታሽ ነው? ግን በቃ ጸሎቴ በቃ ልክ ጸሎት ስጀምር መቁጠሪያም ስቀጠቅጥ በቃ በቁሜ ነው የምተኛው። በቃ በቁሜ በቃ ጸሎት ብቻ ስጀምር በቃ ጸሎት፣ ሌላ ነገር ከሆነ እንቅልፍ የለም። ግን ጸሎት እንዳታቋር ተብሎ አስቋር ተብሎ እየተላከ ስለሆነ ነው። ኢቭን ራሱ ቆይ ከጸሎት ቤት ልውጣና እስቲ እዚህ ጋር ቁጭ ብዬ ላንብብ ብዬ ስል እዛው ጋር በተቀመጥኩበት በቃ የሆነ አይኔ ጋር ነው የሚከብደኝና ከዛ በቃ የለሁም 2 hours 3 ሰዓት ተኝቼ ነው የምነሳው። በቃ እሱ ነው ያቃተኝ። አዎ ጸሎት አስቋርጥ፣ እንዳትጸልይ አድርጋት። ምክንያቱም ከጸለሽ ስራቸውን መስራት አይችሉም። እውነት ነው አውቃለሁ። እሱማ እኮ ለዛ ነው አንቺ ደግሞ መታገል አለብሽ። አምላክንም እርዳኝ እያልሽው እንቅልፍ ሲያመጣ በስግደት እየታገሽ ወደ ስግደት እየቀየርሽ እግዚአብሔርንም ወደ ጸሎት ከመግባትሽ በፊት እየተማጸንሽ መታገል አለብሽ። እሺ አይዞሽ፣ በርቺ። እሺ ወንድም እግዚአብሔር ይስጥልኝ። እሺ ጸጋ ነው። አሜን። መዝሙረ ዳዊትም ደግሞ እየጸለሽ ከሆነ እንዳታቋርጪ፣ ማጸለይ ከሆነ ደግሞ ጸልያለሁ። መልካም። አንዳንዴ የጸለይኩ ራሱ ይዞኝ ቅርፍ ይዞኝ ይሄዳል። በቃ እየጸለይኩ ያለ ያዚሙን ነው የሚለቀብኝ። እንደዛ ቢሆንም በነቃሽ ሰዓት መጸለይ ነው። ማቋረጥ በጣም ብዙ ፈተና አለው። የጥፋት መጀመሪያ ጸሎትን ማስታጎል ነው ይላሉ አባቶቻችን፣ እና እንዳታቋርጥ። ማቋረጥማ አላቋርጥም፣ ወደዛማ አልመለስም። እሺ ወንድሜ፣ እሺ በል ቶሎ በል። ቅዱስ ሚካኤል ያሰረልን ቶሎ ብለሻኝን አሁን ማለት ነው። ዛሬ ምን ብል ስትል የገባ እየተረገመ። እሺ በአጋዕዝተ ዓለም በቅድስት ሥላሴ የምትታሰሩ እነማን ናቸው? ቅዱስ ሚካኤል 16 ደብተራ ያሰራል። ቶሎ ብለሻኝን። ወይ ተቃጠልኩ። መጀመሪያ የምትታሰሩ ራሳችሁ የምትታሰሩ መተፋቀርና መስተፋቀር፣ ሌላስ የቀረ አይነ ጥላ ሌላስ አንከርትታት በየሄደችበት እንዳትሰራ። አብረን ከርት ሌላስ አመት ከምናምን አንከርትና ግን አልቻልናትም። ሌላስ የቀረ ወይኔ አእምሯ ሁሉ ነገር እውቀት እንዳይኖራት ዝጋ ብለን ሌላስ የሰራችሁ ነገር ቁም ነገር ላይ እንዳታረግ። ወይ ሌላስ እህቶቿ ስታስቆርብ ደግሞ ራሳችሁ አባላ ብለን ግን አልቻልንም። መሰረ ወይ ስታስቆርብ አባላ? አዎ አባላ። 3 እህቶቿ በሽተኛ ቢሆኑ ቁረቡና ሙቱ ብላ ሲቆርቡ ደግሞ ዳኑት። አሰቃየችን። የኛ ልጆች ነበር እኮ የራሳችን ነበር እኮ። አመቺ የተሰጠን ነበረች። ገብረ ሚካኤል እያለች አስበቀለችን። እሺ ሌላስ የቀረ ሌላ ማን አለ? ከጓደኞቿ እየመጣን ነበረ እየመከረች
ቁርባን ውሰዱ እያለች ከቤተ ክርስቲያን የወጣ ወደ ቤተ ክርስቲያን አስመለሰቻቸው። እዚህ ደግሞ ያልተመቻ ደግሞ ወደ ሀገር እየላከችው ቁርባን አስወሰደችው። ከዛ ዘብር ገብረ ጋር ሲሄዱ መኪና ሊገለበጡ ነበር። ታሰሩ ተናገሩ ብትታሰሩ ብቻ ከእነሱም የመጣ ስትመክራችሁ የገባን ነበር። ስትመክር እኛ ደግሞ እንገባ ነበር። ወጡ ሰራዊታችሁን ሰብስቡና ቶሎ የቀራለ ሌላ ቅጣት ግን ስጠው የቀራለ ሌላ መተፋቀር የሚላከው ወደ እሱ ጋር ሄዶ እንደምታሰር አድርጎ ወይኔ ሌላ ይቀራለ ወይ ከአሰሮቿ የሚመጣ እድሏ ወደኛ ጋር አዙርልኝ ያለ ነበር። ግን ወጡ ወይኔ ሌላስ ሳጥሌናለን ወይ ሌላስ ይሄን የምታሰርልኝ ነው። የቅድስ ሚካኤል ሸኝልኝ ነው ወይስ ሸኘኝ ነው? እሷ ናት ወይስ አንተ ነው የምታወራው? ሁለቱም አስመስለህ እኮ ነው የምናወራው። እኛ አስመሳይ ነን እኮ ነው። እንችልበታለን። ስላቃጠለችን ማለት ነው። በጾም በስግደት በማካፈል አቃጠለች። ለምን ሸኝልኝ ትላለህ ታዲያ? እሷን መስለህ እና እሱን ግራ ማጋባት አይደል እኛ የምንወደው? ግራ ማጋባት ግራ ለማጋባት ነው እንደዛ የምትለው? እና ታዲያ ምን አገባኝ? ወይ እግዚአብሔር ይገስጽ። ሰራዊትን ሰብስብ ናውጣ ቶሎ ጣ ውጡ። ሰራዊታችን ሰብስብና ቶሎ ጡ። አንድ ሳይቀር ውጡ። በአጋዕዝተ በቅድስት ሥላሴ ስም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን በአጋዕዝተ በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ቅድስት ሥላሴ ስርዓታችንን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ የምትሸኙ ተዘጋጁ። ቶሎ ተባቀር የምትሸኙ ተዘጋጁ። ቆይ ከግሯ ቆይ ልነሳ። ኧረ ሚካኤል ደግሞ ይጥለኛል። ቆይ ልነሳ። ቆይ ሰላም ለአብ ዘእም ቅድመ ዓለም ለዳሴ ለወልደ ሰላም ስጋ ማርያም ለባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይለ ሥላሴ በጸወኔ ሥላሴ በስመ ሥላሴ የከተክት ከይሴ አጋዕዝተ ቅድስት ሥላሴ በቀሏችሁ ከሕይወት አውጡ። ቶሎ በሽታችሁን አንሱ። ሰራዊታችሁን ሰብስቡ። ተሰብስበናል። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን በሽታችንን አንስተን ሰራዊታችን ሰብስበን ከእንግዲህ ላንመለስ ላንታደስ በአጋዕዝተ በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ይሰግዳችሁ ቶሎ ወደ ሲኦል ቶሎ። ጉሮሮዬን አንቀኝ።
ገብርኤል ወይ በአያሉ በመድኃኒዓለም ስም ከጎሯ ተነስ ተነስ። ጉሮሮ ያነቀ እኮ ለምስል መተፋቀር ባለቤት ይላክ መልሶ እነሱ ጋር እንደሚያስሩ አድርጎ ወይኔ ወይኔ። ከዛ በኋላ መሰክረው ወይኔ ወይኔ መልሳት መልሳት ገብርኤል መልሳት ልቧን መልስ መልስ ልቧን ወይኔ ወይኔ። ሰላም ለኪ እንዘን ሰግን ብለኪ ማርያም እምንን አስተበቋኪ እማረዌናዊ ተማጸንብኪ በእንተ አናምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባረኪ እግዚአብሔር ይገስጽ። አስካለ ማርያም አስካለ ማርያም ይሰማል? ይሰማል። ቀላቀለ እኮ አንቺ ነሽ ወይስ እሱ? አንደኛ እሰርልኝ ትያለሽ መሰለኝ አንቺን በመሀል እንደገናም ደግሞ እሱ ስረኝ ይላል። በስመ ስላሴ ግራ ያጋባል። ይሰማል እህቴ? ይሰማል ወንድማችን። ማን ነው የሚያወራው? አንቺ ነሽ ወይስ እሱ? ግራ እኮ ያጋባል። እንደገና ሰርኝ ይልና እንደገና ደግሞ ሰርልኝ። ጎሮሮዬን አነቀኝ እንትን አድርግላት ብቻ ግራ ያጋባል። አይሰውርሽም? ይሰውረኛል። እና ለምን ያስበረብራል? ግራ እያጋባ ነው። አንቺ ጋር ያሉትን መናፍስቶች ሁሉንም ታውቂያቸዋለሽ? አዎ አውቃቸዋለሁ ወንድማች። ያው ማለት በአብዛኛው ጊዜ ቅዱስ ሚካኤል እንደዚህ እየመጣም ሆነ እኔ አስርልሻለሁ ግን አሸኝ ይሄንን ሌላ ደግሞ አሳስሪ ይለኛል። እኔ ግን ይቀጠቀጥና ላስደክሞ ብዬ ነው ብዙ ጊዜ የማስቆየው ማለት የሱ ሴራ መሆኑን ማውቀው። ግን ምንድነው በአብዛኛው የተቸገርኩት መተፋቀር ከባለቤት የሚመጣ ነበረ ማለት ነው። ይህን በጣም ነው የተቸገርኩት። መስተፋቅር? አዎ እሱን የሚያስቸግርሽ? አዎ እሱ በጣም ነው የሚያስቸግረው። ለመናገር ግን ብዙ ጊዜ ከእግዚአብሔር ጋር ራሱ አጣልቶ መዳለም ምንድነው ብዬ በቃ እሱ በጣም ያስቸግረኛል ከምንም በላይ ማለት ነው። ለምን ከእግዚአብሔር ጋር ራሱ ብዙ ጊዜ አጣልቶኝ እግዚአብሔር አምላክ ደግሞ በስማሪ ስለሆነ ነው እንጂ እሱ በጣም ማለት እሱ ራሱ በቃ አልፈልግም ብሎ ነገሮች ሁላ ትንሽ ሳምንት 2 ሳምንት ይቆይና ደግሞ ልቡ ደግሞ እሱ ብቻ እንደሚያስብ ያደርግና የሱ ሴራ መሆኑ ካወቁ መቀጥቀጥ መጸለይ ከጀመርኩ በኋላ እግዚአብሔር ይመስገን ከበፊቱ አሁን ይሻለኛል። ግን ቢሆንም ዛሬ ራሱ ደዊ ያስብሎኝ መለስኩትና ወደ ራሱ ጋር ላኩት ማለት ነው ቀጥቅጬ። ለምን አንድ ሰው አልፈልግም እያለ ይሄ ነገር ከየት የመጣ ነው እያልኩ እሱ ግን በጣም ነው የሚያስቸግረው እግዚአብሔር በሚያውቀው። መስተፋቅር ላኪው አካል ማለት ነው። አዎ ሌላ ግን ቅዱስ ሚካኤል ይሄንን ያስርልሻለሁ ግን አሸኝ ብቻ ብሎ በተደጋጋሚ ነገር ብሏል። ግን እኔ ደግሞ ከክፉ ዳብሎስ ሴራ የሆነ ያስመስላል ስለሚባል አስመስሎ የሆነ ሲባል ጊዜ በሁለተኛ ቀን አሁንም መዳከም አለበት። እሺ የሆነ አጭበርባሪ ነገር ነው እንዳልተዳከመ ነው የሚያሳየው። ደግሞ በራሱ ፈቃድ ሳይሆን አንቺ በራስሽ ፈቃድ ነው መሆን ያለበት። እሺ እንዲያድርግኝ እንዲያድርግ አይነት ነገር እንደሱ የሱን ሐሳብና ፍላጎት እየተከተልሽ የምትጓዥ ከሆነ ችግር ነው። ስለዚህ አንቺ በምትፈልጊው መንገድ ነው። እሺ ሸኝኝ ስላለ እንደዚህ አድርጊ ስላለ አትመኝ። ቀጥታ መጀመሪያ ማዳከም፣ ከዛ በኋላ ስራውን ማስቆም። ስራው ሲቆም አይተሽ ከዛ በኋላ መሸኘት። ግልጽ ነው አይደል? እሺ ወንድሜ መልካም። በተረፈ አይዞሽ በርቺ። እሺ መልካም። በራስሽ ፍላጎት ተጓዥ። እሺ ምን ማድረግ እንዳለብሽ ማዳከም እንዳለብሽ እሱን አይተሽ ወንድሜ። አሁን ማለት እሱን ሁልጊዜ ይሄ ነገር በጣም የተቸገርኩ ስለሆነ በዚህ ላይ ትንሽ ወይ ትምህርት ብትሰጠኝ ይሄ ነው ብትረይ ማለት ነው። ምን ማድረግ አለብኝ? አሁን ማለት አንድ ሰው መሰለው ወንድሜ
አልፈልግ የሚለው ከሆነ ልቤ እሱ ብቻ የሚያሳስበኝ ከሆነ መልሼ ወደ እሱ ጋር ልክ እሱ ጋር እንደሚታሰሩ ሳደርገው ምን ማድረግ አለብኝ? ከእግዚአብሔር ጋር ማለት ነው። ወደ ራሱ ጋር ተመልሶ እዛ ጋር እንደሚታሰረው በጸሎት እንዲመለስ ነዋ። ልቦና እንዲሰጠው ማድረግ ነው። አንድ እዛ ማድረግ ትችላለች። ለሱ መጸለይ ነው። ግልጽ ነው። ለሱ መጸለይ ልቦና እንዲመልሰው። ሁለተኛ ሲቀጥል ደግሞ አንቺ ማትፈልጊ ከሆነ እሱ በግድ የሚል ከሆነ አንቺ ራስሽን ማራቅ አለብሽ። ግልጽ ነው። ማራቅ፣ አለመገናኘት አንዱ ነው። ሁለተኛ በሩቅ ሆኖ ምን ማድረግ? መጸለይ፣ ልቦና እንዲሰጠው መንፈሱንም እንዲያሸንፍ። ከዚህ ውጭ ምን ማድረግ ትችላለሽ? እሺ ወንድም፣ እሺ ጸጋ ያብዛልህ። በቀደለት ጥያቄ በጠየቅኩም እሱ መክሬ እንደዚህ ነው ስለ ጊዜ የቤት ጣጣ ነገር ጥሩ አይደለም እናቴ በምታደርገው ነገር ስለገ ምን አለኝ፣ እኔ ነገር እኔ አልተውም። ያው ሰማዕቱ ቅዱስ ጊዮርጊስን ደርሶ ነበር የመጣ ግን ይሄ ነገር እኔ አልተውም እናቴ ድሮም ከሆነ ባደረገች ነገር ስለሆነ ይሄ ነገር አንቺ ስላልሽ አይደለ አንቺ የራስሽ ህይወት ማብራት ትችያለሽ። ቤቱ ከሆነ የገብርኤል ብለሻልና ገብርኤል ይዳኛልና ስለ ጊዜ እንደሱ ከሆነ እግዚአብሔር ልቦና ይስጥ። ግን ይሄ ነገር ደግሞ ልክ አይደለም። ገብርኤል ደግሞ ራሱ ያስተምራል። እኔ ምንም ማድረግ አልችልምና ይሄ ነገር ተቀብዬ ትዳራችን ልንመራ አንችልም። ትዳሬ ነው ይቀርብኛል እንጂ አስመስዬ በዚህ በኩል ነው አብረን ልንመራ ነው አልችልም። እኔም አልኩትና ይሄን ነገር ነገርኩት ማለት ነው። ከዛ በኋላ ነው በቃ ትንሽ ቆይና ልቤ ዝም ብሎ እሱ እኮ አይፈልግ እሱ በፊትም ሆነ ኖሾ ብሎ አይጠየቀኝም ምን አይል ግን እኔ ብቻ ነው እሱ ብቻ ማስበው ማለት ነው ወንድማችንና በጣም ነበር የተቸገርኩና ለመናገር እና ከማወራ በላይ ማለት ነው የማወራ ቀላል ነውና ለመናገር ግን በእግዚአብሔር ብርታት እግዚአብሔር ይመስገን ሲቀጠቅጠው ሲጸልዮ በእግዚአብሔር ብርታት ከበፊቱ አሁን ይሻለኛል ማለት ነው። ከስራዬ ቦታ ደግሞ ጻፍሽ መስገድ ስመ ክርስትናውን የምታውቂ ከሆነ ስመ ክርስትናውን እየጻፍሽ መስገድ ጌታዬ መድኃኔዓለም በሱ በኩል የሚመጣውን የመስተፋቅር መንፈስ አንደኛ ወደ እኔ እንዳይገባ የገቡት ደግሞ ከህይወቴ ለዘላለም አርቃቸው የመጣውን ደግሞ ማን ነው እንዳይገባ ደግሞ ልጁም ወደ እኔ እንዳይልክ አድርገው እያልሽ መማፀን ነው። የእሱን ስመ ክርስትና እየጻፍሽ እየሰገድሽ ማለት ነው። እሺ መልካም። በተረፈ በርቺ። ግን አልደከመም። አጭበርባሪ ነው። እንደዚህ አይነት መንፈስ አጭበርባሪ ነው። እሺ 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 የሆነ ልክ እንደ ጸበል ቦታ የተሻለ አሁን ጸበል ቦታ አጭበርባሪ መናፍስት ይታወቃሉ። እንዴት ከተባለ እኔ በዚህ ቀን ነው የምለቀው ይላል አይደለም። አንደኛ እንደዛ ይላል፣ እኔ በዚህ ቀን ነው የምለቀው፣ እኔ በዚህ ቀን ነው ራሱ ቀጠሮ ይሰጣል። ሁለተኛ ደግሞ ስብከት ያበዛል። ምን ያበዛል? ስብከት። አንዳንዴ እንደመቆጣትም ይላል። አንዳንዴ ኃጢአተኛ በዝቷል አይነት ነገር የለም። ልክ እንደዛ የሰውን አቴንሽን ለማግኘት ነው። ሰው እንዲሰማው እንዲያዳምጠው ነው። የዋ ሰው ካለ እንዲታለልለት ነው። ከዛም በመንፈሳዊ ህይወቱ ጠንካራ ያልሆነ ሰው ካገኘ ህይወቱን ሊያልከሰክስ ነው ሊይዘው ማለት ነው። እና ጥንቃቄ ማድረግ ያስፈልጋል። እና ጆሮ አትስጪው። እሺ በህልምም ቢያወራ በምንም ቢያወራ ጆሮ አትስጪው። የአንቺ ትኩረት መሆን ያለበት አንድና አንድ መንፈሳዊነትና መንፈሳዊነት ላይ ነው። እሺ እንዴት አድርገሽ የመድኃኔዓለምን ፍቅር ማጣጣም እንዳለብሽ ነው ማሰብ ያለብሽ። ደግሞ ብዙ ጊዜ በሰው በኩል የሚመጣ ፍቅር ወይም በመስተፋቅር በኩል የሚመጣ ፍቅርን መቀልበስ የምንችለው ያንን ፍቅር ወደ መድኃኔዓለም በመለወጥ ነው። በመድኃኔዓለም ፍቅር በመተካት ነገር ግን ጽድቁንና መንግስቱን ፈልጉ አይደል ያለው ጌታ። እሱን በማሰብ የሚወደኝ ቢኖር ሁሉን ትቶ ይከተለኝ አይደል ያለው ጌታ። ይሄን ቃል በማሰብ ለዚህ ቃል በመገዛት ሁሉን ትቶ ይከተለኝ ሲባል ይሄም ጭምር የሰውን ፍቅር ጭምር ይካተታል። ሁሉን ትቶ ይከተለኝ እና ይህን እያሰብሽ የመድኃኔዓለም ፍቅር ለማግኘት ዕለት ዕለት መትጋት ነው። በሱ በኩል የሚመጣውን ደግሞ ስመ ክርስትናውን እየጻፍሽ ማሳሰብ ወደ ፈጣሪ፣ ጌታ ሆይ በልጁ በኩል የሚመጣብኝ ፈተና አርቅልኝ፣ የገቡትን መናፍስት ከኔ አስወግድ፣ ዳግም ደግሞ እንዳይልክ አድርገ መንገዱን ዝጋው
መንገዳቸውን ዝጋ የሌለ መዝሙር 34 ላይ እሱን እየጸለሽ መስገድ መጸለይ ግልጽ ነው። ከዛ እሺ በኋላ እሱን ወደ ማሳሰብ የሚገፋፋሽን ነገሮች ደግሞ ብሎክ ማድረግ መራቅ። በተረፈ ይሄ ነው። እሺ በርቺ። ወንድሜ፣ እሺ እግዚአብሔር ይስጥልኝ። እሺ አሜን አሜን። ሌላ የምትታሰር የምትችል ማንም የምትታሰረው? እሺ ጫልቱ ጋር ለማን እኔ መስተፋቀር በቀደም ውለታ ነው የደገመባት እዛው ቤተ መቅደስ ውስጥ። መስተፋቅር። ሌላስ? ሌላ የእድር መተት ነው ያለ ነው። የእድል መተት። ሌላስ? በቃ ባለፈው እኮ አንተ ሸኛህላ፣ ከዛም ጠበል ሄደች ተጠመቀች፣ ተሸኘላ፣ ከዛ ስጋው ደግሞ ተቀበለች። በቀደም ደግሞ ውለታ መስተፋቅር እዛው ቆሞ በቤተ መቅደሱ ቆሞ ደገመላት። እሷ ግን ያው ቅዱስ ቁርባን ስለተቀበለች አልተጠጋችም፣ ዝም ብሎ ወደ ቤት ገባችው። ውለታ በቀደም ለታ ማለት ሰራዊታችሁን ሰብስቡ፣ በአጋዕዝተ ዓለም በቅድስት ሥላሴ ቶሎ ቶሎ ጡ። ሰውየው እኮ ዛሬ ብትልካው ነገ ይልካል፣ ዛሬ ብትሸኘው ነገ ይልካል። ውጡ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም። እኔ በአጋዕዝተ ዓለም በቅድስት ሥላሴ ስም። የቀረ አለ ሌላ አብሮ የሚታሰር? አብራችሁ የምትታሰሩ ራሳችሁን አገልጡ ነው። ቶሎ እንትኑ ደብተራው እዛው ይቃጠል። እኔ ምን አገባኝ? እኔ መስተፋቀሩ ግን ሄዳለሁ። ስግደቷ ራሱ ከስታ ቀጭን ሆናለች። ሰግዳ በየቀኑ የምትሰግደው ራስን ያከሳት። ምን ስግደት አያከሳም? ለምን ታጭበረብራለህ? እንትኑ የመጀመሪያ ቡዳው አከሳት እና ከዛ ሰው ሁሉም ሆነክቷ ደግሞ ምን ሆኜ ነው ምናምን። ከዛ አንዳንዴ ደግሞ እሺ የቡዳ መንፈስም አለ። የቡዳማ ሄዷል። እሱ ነው ያደረቃት። ክስት ታደረጋት። አሁንማ ትንሽ ሆኖታ እየተመለሰ ነው። ታዲያ ለምን ሰግዳት እያልክ ታጭበረብራለህ? ከዛ ደግሞ ስግደቱን ምኑኝ እንደዚህ ከሶትን ግን ደግሞ ስግደቱን ደግሞ አተውም መቼም ቢሆን እንቅልፍ ማታ ሌሊት እንቅልፍ ጉስጣን ስግደቱን አተውም። አሁን ሁለታ ምን አደረገ? እዛ ቤተ መቅደሱ ቆም። እኔ ራሱ ታኩበት ህብረቱ እኔ ራሱ ታኩበት። ቶሎቱ ወሬን ተውጣ። እሺ ቶሎቱ። እሺ ሌላ ምትታሰር ራሳችሁን አጋልጡ። በኃያሉ በመድኃኒዓለም ስም የተደበቅ ካለ በቃ ባለፈው እኮ ተሸኘ፣ ከዚህም መሸኛ እዛም ተሸኘ። አሁን በቀደም ዕለት ውለታ ነው መስተፋቅሩን አደረገ። የተደበቀ አለ ሌላ? የተደበቀ የደብተራ ጥንት የቆየ ነው። እሱ የቆየ ነው። ግማሽ ሰራዊቱ ይሄዳ። ውጡ ቶሎ። እሺ በአብ በወልድ በመንፈስ ቅዱስ ምን አዚያት መጣ? እንደዚህ ቄሶች አሉ። እዚህ ቄሶች አያገለግሉም እነሱ። አንተ ምን እዚህ ውስጥ አስገባ? ዝም ብለህ ስራህን አትሰራም? እግዚአብሔር ይገስ። በአብ በወልድ በመንፈስ ቅዱስ ስም። እሺ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ከደም ከስጋ ወጥቼ በሽታችንን አንስተን በሽታማ አያማትም እኮ አያማትም። በሽታችንን ሰራዊታችን ሰብስበን አንስተን እሺ ሰራዊታችን አንስተን በሽታችን አንስተን ከሰውነቷ ወጥተን እሺ ከሰውነቷ ወጥተን በሽታችን አንስተን ህይወቷን ለቀን እስከምንሸኝ ድረስ ምንም ስራ ላንሰራ እና እኔ መስተፋቅሩ ሸኝኛኛው የገማው ይቀመጥ። እኔ ምን አገባኝ? እኔ መስተፋቅሩ አልፈልግም። አሁን ደግሞ ሁሉም ተዘጋጅታለች ልትቀበል። እሱ እኮ በግልጽ ነገር እኔ የምሸኘው አንቺ ላይ እንደ መስተፋቅሩ ታሰሩ ነው አልኩት። በግልጽ ነገራት እኮ በቀደም ዕለት እስከምንሸኝ ድረስ ምንም ስራ ላንሰራ። እኔ መስተፋቅሩ ሸኘኝ፣ ያኛው ይቀመጥ፣ ያኛው ይታሰር። እሺ የምትታሰረው ውጣ። የምትታሰረው ውጣ። በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችንም ከነሰራዊታችን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን በሷ ህይወቷን ለቀን እዚህ ቀረች። ህይወቷ ለቅቄ
በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። እሺ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ሥላሴ ቅድስት ሥላሴ እስራታችንን ያዙብን። እስራታችን ያጽኑብን። እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ የምትሻኘው ተዘጋጅ ከነ ሰራዊት እሺ ቶሎ መስተፋቀሩ። እሺ ልጠርዝም ከሰውየውም ሙሉ ለሙሉ ውጡ ቶሎ። እሺ አንተ ልጅ አስቸገርክ። እንደው ምን ላድርግ? ባገኙ በጦር ወጋፍ ነበር። ተዘጋጁ ሙሉ ለሙሉ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እንጨት እኮ ነው ያደረግናት ያኛው። እሺ ከመላ ከነሷ ወጥቼ ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ህይወቷን ለቀን ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ህይወቷን ለቀን ታስረናል። እግዚአብሔር ይገስጽ። ጠብቅልኝ። በጣም አመሰግናለሁ። እኔ እንደውም በጣም እያሳፈረኝ ነው። በየቀኑ መንፈስ ውስጥ ሆኖ ይህን እያልኩኝ አስባለሁ። ምንም የሚያሳፍር ነገር አይደለም። ታለ ያሳፍርም እኮ ክፉ ስራ ነው የሚያሳፍረው። ምኑ ያሳፍራል? ይሄ ባለፈው ተገኝቶልኛል ጸበልም የጠበቅኩት አሁን ደግሞ እንደዚህ ምን ሆኜ ነው ወይ ምንድን ነው እያልኩኝ ደግሞ ፈራና ያው መንፈሱ በማከል ይጨዋል ገባና አንዳንዴ እወጣለሁ እኮ ይታደሳል። መተት እኮ ነው፣ እድሳት እኮ ነው። መተት እኮ ነው ደግሞ እድሳት ነው። እንዴት አንቺ ጋር አልሰራም አለ ምናምን ይላሉ። እኔ እንዳልሰማሁኝ ዝም እላቸዋለሁ። እንዴት አልሰራም አለ? ምኑ ስራው መንፈሱ ማለት ነው። እንዴት ብዙ ሰው እኔ ጋር እየመጣ እንትን ይላል። አንቺ ጋር አልሰራም ብሏል። ያው የሚጠብቅሽ መልአክ አለ መሰለኝ ደግሞ ያው ስለምትቀበይ ነው ምናምን ብሎ ሲሉ እንዳልሰማሁኝ ዝም እላቸዋለሁ። አትስሚያቸው፣ ዝም በይ። ሁለተኛ ሲቀጥል ደግሞ ይህ አያሳፍርም። እሺ መንፈስ ማሳሰርና ማሸኘት አያሳፍርም። የሚያሳፍረው ክፉ ስራ ነው። መጽሐፍ ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይጋለጥ ወደ ብርሃን አይመጣም ይላል። እና እዛ ጸበልም ሲሄድ ይሸኙልኛሉ። በሳምንቱም እንደዚህ ይሸኙላል። ከዛ አንዳንዴ ደግሞ ወይ ምን ነው እንደገና ደግሞ ያሳፍረኝና በቃ እንደውም አልጠመቅም ብዬ ተዋለሁ። እንደዛማ መሆን የለበትም። እጅ መስጠት ነው። ሁለተኛ ሲቀጥል ደግሞ በራስሽም እኮ መሸኘት ትችላለሽ። ጎበዝ ከሆንሽ ከጠነከርሽ መጀመሪያ መልክ ትጸልይና መልክ ታደርሽና ለምሳሌ መልካ መድኃኔዓለምን ታደርሽና ጌታዬ መድኃኔዓለም በስምህ ጠላቶቼን በማዛቸው ሰዓት አንተ ሸኝልኝ፣ አንደበቴን አንደበት አድርገህ ብለሽ ተዘጋጁ ትያቸዋለሽ። ውጡ ትያቸዋለሽ። ሳይሰውሩሽ ማለት ነው። ውጡ በመድኃኔዓለም ስም ሳትሰውሩኝ ውጡ፣ ሙሉ ለሙሉ ተዘጋጁ ለመሸኘት ብለሽ መሸኘት እኮ ይቻላል። በአጋዕዝተ ዓለም በቅድስት ሥላሴ ስም እዚህ ናቸው ያሉት። ሲሸኝ ወደ አልኩል ይልካሉ ብዬ አሰብኩኝ። እንደሸኝ ሲጮም ይሰማሉ መሰለኝ እንጃ። እና እኔ እሱን ደግሞ ሱባኤ መግባት ነው። መንፈስ ሰው እየመጣ የሚያደስብሽ ከሆነ ያንን ለማስቆም አንዳንዴም ራሱ ወደ አንቺ ስልካው አልላክም ይሉኛሉ ይነሳቸው ማለት ነው። ይኸውልሽ በሱባኤ ፈጣሪን አጥብቆ መማፀን በአንድ እንደዚህ ላናገኝ እንችላለን፣ ግን አጥብቀን ከተማጸንን እውነት እላችኋለሁ ወንድሞች አይላክም መንፈስ። አንድ ሰው ለምሳሌ እየላከባችሁ ካስቸገረ ያ ሰው ወደ እናንተ ምንም አይነት መንፈስ መላክ እንዳይችል እኮ ነው የምትጠይቁት። እንዳይችል ጌታዬ መድኃኔዓለም እንዲታሰር ብቻ እኮ አይደለም፣ እንዲታሰር እሱ ሌላኛው ነው። አሁን ብዙዎቻችን የምንሰግደው እንዲታሰር ነው አይደለ? እንዲታሰር ነው አይደል? የምንጸልየው የገባው እንዲታሰር
ጥሩ ነው። ግን ዋናው ትልቁ ነገር ደግሞ የሚሻለው ከሁሉ እንዳይላክ እንዳይገባ። ታዲያ ያ መልአክ አጠገባችን መልአክ አለ። መልአኩ ምን ያደርጋል? ይመልሰዋል ማለት ነው። መንፈሱ ወደኛ እንዳይገባ እና ተረዳሽ አይደል? እንደዚህ ይመስላል። ይመልሰዋል፣ ወደ ሰውየው ይመልሰዋል፣ ወደ ላኪው አካል ይመልሰዋል፣ አየር ላይ ሳይገባ። ይሄ ደግሞ በጣም አሪፍ ነው። ሳይገባ እዛው ይመልሰዋል፣ ያስረዋል ማለት ነው። ከዛ ሰውየው እሱ የሚልከው መንፈስ ወደ ራሱ እየተመለሰበት ይቸገራል። እሱ ላኩኝ ብሎ ሲልክ የእግዚአብሔር መልአክ ደግሞ ስላለ አየር ላይ ይቀበላቸውና መልሶ ወደ ማን ይሰደዋል? ወደ ማን? ወደ ላኪ ወደ ደብተራው ይሰደዋል። ከዛ መልሶ እሱን ያስጨንቁታል። ምን ነው ለምን አልሄዳችሁም? መለሰን ተመለስን ይሉታል ማለት ነው። ምንም ማድረግ እንደማይችል ያውቃል ማለት ነው። ከዛ ደብተራው ወይም መተተኛው ምንም ማድረግ እንደማይችል ሲረዳ ደግሞ ይተወዋል ማለት ነው። ተረዳሽ አይደል? እንዲህ ደግሞ ከባድ ነው በጣም። እንዲህ የምናገኘው ደግሞ እንደዚህ እንዲደረግልን ደግሞ አጥብቆ ወደ ፈጣሪ በሙሉ ልብ መማፀን ያስፈልጋል። ተረዳሽ አይደል? አጥብቆ መማፀን አንዴ ብቻ እኮ አይደለም፣ ደጋግሞ የጸሎታችን ምላሽን እስከምናገኝ ድረስ የተወሰነ ጊዜ ጸለየሽ ወይም ጸለየ አልሆነልኝም በቃ እየመጣ ነው፣ እንደዛ አይደለም። እሺ አሁን ብዙዎች እንደዚህ አድርጉ ሲባሉ እንደዛ ነው የሚሉት አይደል? ለተወሰነ ጊዜ ይጠይቃሉ ሱባኤም ገብተው፣ ከዛ ያ ነገር ወዲያው ካልተፈጸመላቸው በቃ ምን ሱባኤም ገብቼ ጠይቄያለሁ አልሆነልኝም፣ ያው ሰውየው አሁንም እየላከ ነው ይላሉ። እስኪደረግልህ ድረስ ግን በአምላክ በእግዚአብሔር ፊት ሞገስ የሚያሰጥህን ስራ እየሰራክ ልመናህን ማጠንከር ነው። ቆይቼ እግዚአብሔርን ደጅ ጠናሁት አይደል ያለው ዳዊት? ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼን በድንጋይ ላይ አቆማቸው፣ አረማመዴንም አጸና። መዝሙር 39። እና ቆይቶ ደጅ መጥናት ያስፈልጋል እንጂ ሁለቴና ሶስቴ ብቻ ስለተማጸንክ ይደረጋል። የምትጠይቀውም ከባድ ነው። በዚህ መልኩ ብናደርገው መልካም ነው። እሺ እህቴ፣ በዚህ መልኩ ቅዱስ ቁርባን እየተቀበልን ብንማጸን ይደረግልናል። እሺ ወንድሜ በጣም አመሰግናለሁ። እኔን ከሰውነት ተራ በጣም አገዛኝ። በስመ አብ በአንዴ እንጨት እሱ አውቆ አደረገኝ። ነው። ይኸውልሽ መጀመሪያ የገባ መንፈስ አለ ቡዳ። በጣም ማን አስጋኝ ማን ያውቃል? ነበር። አሁንም የተደበቀ ሊኖር ይችላል። ብቻ አላውቅም። ፈጣሪ ነው የሚያውቀው። በጊዜው ጊዜ የሚጋለጥ ማለት ነው። እነሱ ናቸው የሚያከሱት ሰውነት። እሺ እነሱ ያከሳሉ፣ ያመነምናሉ። ከዛ በኋላ መልሰው በሊናችን ስግደትሽ እኮ ነው። አሁንም እያጭበረበረ ነበር እኮ ባይገርምሽ። ተጋልጦ ራሱ ስግደቷ አከሳት ይላል። አሁን ይኸውልሽ ለአንቺ ብቻ ስግደቱ ነው እንዴ? ለተው ብዬ ደግሞ ለአንቺ ብቻ እኮ አይደለም እንደዛ የሚለው። እንደዛ የሚለው እኮ ለአንቺ ብቻ አይደለም፣ እዚህ ለሚሰሙት ሁሉ ነው። ከመቶ በላይ ሰዎች አሉ አይደል? ስግደቷ አከሳት ሲል ሌላው ያዳምጣል። ስግደት ያከሳል እንዴ ይላል። ምስኪኑ ምን ደግሞ እንዴት እኔ እኮ አንዳንዴ ሞኖኝ ነው በአንዴ። እንደውም ያው ቡዳ መንፈስ ከተሸኘ እንጂ አጥንቴ ሲበላ በአንዴ አጥንቴን ሁሉ ሰው ሁሉ ደግሞ መሲሐክል ምናምን ይላሉ እንትኖቹ አረቦቹ። ግን ምግብ እላለሁ እና አረ እና ይኸውልሽ ምናምን ይላሉ። ይህንን ቃል የተናገረው ለአንቺ ብቻ ሳይሆን ለሌሎችም ለሚሰሙትም ጭምር ነው። ስግደት ያከሳል ብለው ከስግደት እንዲርቁለት ነው። በዚህ አጋጣሚ እንትን መጠቀሙ ነው፣ ሚና መጫወቱ ነው በሱ ቤት። እና እንዲህ ይሄ ነው። ብዙን ጊዜ እወቁበት ወንድሞች። ቡዳ ዛር ነው። ቡዳ አይነ ጥላ። እነኚህ መናፍስቶች ውስጥ ቁጭ ብለው ያመነምናሉ። ሰውነት ያከሳል፣ ተደብቀው ማለት ነው። ደግሞ ስግደታችንን እንድናቆም ብለው አውቀው ልክ ስግደት ስንጀምር የለም ጾም ስንጀምር ማክሳት ይጀምራሉ። በጣም መብላት የሚጀምሩት ያኔ ነው። ለምን ከተባለ ጾሙ አከሳ እንዲባል፣ ስግደቱ አከሳ አመነመነ እንዲባል አላማቸው እሱ ነው። ከዛ ያ ሰውዬ ምን ይላል? ልክ ሲጾም ሰውነቱ ሲመነምን፣ ልክ ሲሰግድ ሰውነቱ ሲመነምን
ምን ያከሳኝ ነው የሚለው? መናፍስቶቹ ወይስ ጸሎቴና ጾሜና ስግደቴን የሚለው? እስቲ ንገሩኝ። ምንድን ነው የሚለው? ጾሜ ስግደቴ አከሳኝ ነው። እና አላማቸው ይሄ ነው። ብዙውን ጊዜ እንደዚህ አይነት ነገር ያደርጋሉ። እኛ ትንሽ ሰግደን እንዴት ነው ቅዱሳን እንኳን እንዲህ በቀላሉ ሰውነታቸው አይከሳም? እጅግ በጣም ለቁጥር የሚከብድ ስግደት እየሰገዱ በዚህ ልክ ሰውነታቸው አወርድም። ግን አጀሬ ትንሽ ስንሰግድ ትንሽ ጾም ጠብቆ እቺም ተጋድሎ ሆና ያከሳና ሰውን አመነመን ይላል። እና አትስሙት፣ ጆሮ አትስጡት ለማለት ነው። እሺ እህቴ ወንድሜ አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ያው እንግዲህ እግዚአብሔር ይጠበቃል ማለት ነው። ከቤተክርስቲያንም መራቅ አልችልም። ያው እሳቸውም ቢደግሙ እንግዲህ መድኃኒዓለም ይጠበቀኝ። እሳቸውም አዎ አንርቅም። መተተኛ ቤተክርስቲያን ሊኖር ሊያገለግል ይችላል። አዎ የታወቀ ነው። ግን መተተኛ ቤተክርስቲያን ስላለ እኛ ቤተክርስቲያናችን እንተዋታለን እንዴ? እሳቸው በግልጽ ነው የሚናገሩት እና እኔ ይገርመኛል። እና ያው የእግዚአብሔር ስራ ነው። የፈለገ ቢሆን ቤተክርስቲያንን አንተዋትም። ወንበዴ ስላለ ቤተክርስቲያን እኛ ቤተክርስቲያንን አንተዋትም። ሰይጣን የሚፈልገው ይሄን አይደል? ይላል እኮ እየደገሙብሽ ነውና በቃ አትጂ ይቅርብሽ። እየደገሙብህ ነውና በቃ ይቅር፣ አገልግሎትን ተው። ኧረ ሲያምሮ ይቀራል። አላማው እሱ አይደለ? ከቤተ ክርስቲያን ማንን ማስኮብለል? ምዕመናንን ማስኮብለል። የራሱን ሰዎች እዛ አስቀምጥና ማስኮብለል ነው የሚፈልገው። ግን እግዚአብሔርን የያዘ ይሸነፋል እንዴ? መድኃኒዓለምን የያዘ ይሸነፋል? አይሸነፍም። ደብተራውን ያስወጣዋል እንጂ እሱ አይወጣም። ሰምታችኛል አይደል? ማንን ያስወጣል? ደብተራውን በጸሎቱና በስግደት ተዋክቶ ያስወጣዋል። ጽኑ በሆነ መንፈሳዊ ተዋክቶ ያስወጣዋል እንጂ እሱ ምን አይልም። መልሱልኛ፣ ምን አይልም እሱ? ቤተክርስቲያን አይተዋትም እንዴ? እንደዚህ ከሆነማ ምኑን መንፈሳዊ ሆነን ታዲያ? የኛ መንፈሳዊነት ምንድነው ታዲያ? ስራው ምንድነው? ስራው ታዲያ ለዚህ ካልሆነ ምንድነው ስራው? እና እህት ወንድሞች፣ በእርግጥ እንደዚህ አይነት ክፉ ሰዎች ቤተክርስቲያን ሊገኙ ይችላሉ። ግን እነሱ እንደዛ ካሉ በተቀደሰችው ስፍራ የእርኩሰት ቆሞ ስታዩ አንባቢ ያስተውል ብሏል ጌታ። ለምንድን ነው የምናስተውለው? በጣም ልንተጋ፣ በጸሎት ወደ ፈጣሪ ልንቀርብ፣ እሱም ብቻ መከታ ልናደርግ፣ መድኃኒዓለም ልንጠነቀቅ፣ በሁለት ሀሳብ ላናነክስ፣ አንዴ ኃጢአት አንዴ ጽድቅ ላንቃርም፣ በፍጹም ልባችን ለአምላክ ለመገዛት፣ ያኔ እናሸንፈዋለን፣ እናንበረክከዋለን። እሱ ይወጣል እንጂ እኛ አንወጣም ነው። ወንድሜ እግዚአብሔር ይጠብቀንና እኔ ያው ቤተ መቅደስ የምሰቀቀን ያው የምታውቀው በአይነት ታያቸውና ቤተ መቅደስ ቆሜ በጣም ሳቀቃለሁ። በፊት እንኳን ሳቀቅ ነበር የማስቀድሰው፣ ግን በውስጤ አትፍሪ የሚል ነገር እንትን ይለኛል። አትፍሪ ይለኛል። ሳቀቃለሁ። ሳያቸው መሳቀቅ አይቀርም እና ሰው በሞት ጥላ መካከል እንኳ ብሄድ አይደል የሚለው? በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም የሚል ቃል አለ አይደል? አንዱ እሱ ነው። ሌላው ደግሞ አንድ ነገር ልንገራችሁት ወንድሞች፣ እኛ በመንፈሳዊት እጅግ ከበረታን፣ እመኑኝ እንኳን አጋንንትን የተሸከሙ ሰዎች ራሱ ሲያዩን በሩቅ ነው የሚሄዱት። ሰምታችኛል አይደል? ምንድን ነው የሚሉት? በሩቅ ማጓዝ ይጀምራሉ። ገና ለገና እኛን ሲያዩ ማለት ነው። ይሄ እሱ ባለበት እኔ አልሄድም ይላሉ። እሷ ባለችበት እሱ ባለበት እኔ አልሄድም። ለምን? እላያቸው ላይ ያለው ይጨነቅ። ተረዳሽኝ አይደል? እላያቸው ላይ ያለ ምን ይሆናል? ይጨነቃል። በጣም ሰላም አይሰጠውም። ሌላው ደግሞ ማለት ነው ይኸውላችሁ፣ በስግደት በጸሎት ስንበረታ፣ በቅዱስ ቁርባን ስንታተም፣ በመድኃኒዓለም ስንታመን፣ በተለይ መዝሙረ ዳዊትን በቃ የዕለት ምግባችን ስናደርግ
የእውነቴን ነው የምላችሁ ቅዱሳን መላእክት እኛ ጋር ይከቡናል። ዙሪያችን ነው የሚያጥሩት። አስባችሁታል? እኛ በአካል እንዲህ በአይን ላይታዩን ይችላሉ፣ ግን እኮ ሰይፍ መዘው አጠገባችን ያሉት። አስቡት፣ እኛ ጋር ብዙ ቅዱሳን መላእክት አሉ። እኛ ጋር ያሉትን ጠባቂ መላእክት ሲያዩ ደብተራው ጋር ያሉት አጋንንት አይጨነቁም? እስቲ ንገሩኝ። አይጨነቁም? ይጨነቃሉ። ለዛ ነው መጨነቃቸው የምታውቁት። ደግሞ ደብተራው ወይም መተተኛው እኛ ጋር መሆን እንትን ሲያቅተው ይጨንቀኛል፣ እኔ እሱ ጋር እኔ ሰው አይስማማኝም ይላሉ። እና ዋናው ትልቁ ነገር በእግዚአብሔር መታመን፣ ቋሚ መንፈሳዊ ሕይወት መያዝ። ጻድቅ መንገዱን እያጠነከረ ይሄዳል፣ እጁም ንጹሕ የሆነ ሰው ኃይልን እየጨመረ ይሄዳል እንዳለው ኃይላችንን እያጠናከርን መሄድ። ከዛ በኋላ ማን ነው የሚወጣው? ቤተክርስቲያን መንፈሳዊ ወይስ ደብተራው? ነገሩኝ። ደብተራው ነው የሚወጣው። እና አንድ መፍትሄው እሱ ነው እንጂ ገና ለገና ግን እያደሰብኝ ነው እየመተተ ነው ብለን ጥለን የምንሄድ ከሆነ ግን ቤተክርስቲያንን ለተኩላ አሳልፈን ሰጠናት እኮ ማለት ነው። አሳልፈን ሰጠናት ማለት እኮ ነው። ተውናት ማለት ነው። ይሄ ደግሞ ትልቅ ሽንፈት ነው። በእውነት በጣም ትልቅ ሽንፈት ነው። ግልጽ ነው አይደል? ያንን ማድረግ ነው። እስቲ እና አቡነ ተክለ ሃይማኖት እናስባቸው እስቲ። እና አቡነ ገብረ መንፈስ ቅዱስ እንዲህ አይነት ነገር ቢያጋጥማቸው ትተው ይሄዳሉ? ንገሩኝ። ይሄዳሉ? ትጸዳ ነበረ ቤተክርስቲያን። እንደ አቡነ ተክለ ሃይማኖት ትዝ ይሏቸዋል። በተለይ የሆነ ዛር አንጋሽ አጋንንት ለበስ የሆነ ሰው ነበረ እና በጣም የአካባቢውን ሰው በሙሉ አሳስቶ ነበረ። በጣም አሳስቶ ጨለማ ውስጥ አስገብቷቸው ነበር እንዳለ። ከዛ ጌታ መድኃኔዓለም ልጆች ጠፍተዋል ሂድ አለው። ከዛ በኋላ መሄድ ጀመረ። ጻድቁ አቡነ ተክለ ሃይማኖት አባታችን ወደዛች ቦታ ሲሄዱ ሰዎችን ሁሉ መመለስ ጀመሩ ወደ ሃይማኖት፣ ወደ መንፈሳዊነት መለሷቸው እና ያ ዛር አንጋሹ ልክ ጻድቁ አቡነ ተክለ ሃይማኖት መዝሙረ ዳዊትን በአፋቸው እየጸለዩ ወደሱ ሲሄዱ ትቶ ነው የሸሸው። ልክ እንደዚህ መንፈሳዊ ሰው አጋንንት ተሸካሚዎችን ያርቃል እንጂ አጋንንት ተሸካሚዎችን አይቶ አይርቅም ነው ዋናው መልእክቴ። እነሱ ነው ሊፈሩ የሚገባው፣ እነሱ ናቸው ሊሸሹ የሚገባው፣ እነሱ ናቸው ከቤተ እግዚአብሔር ሊወጡ የሚገባው እንጂ እኛ ልንተዋት አይገባም ቤተክርስቲያንን ለማለት ነው። ሐሳቤን ተረድታችሁኛል አይደል? ተረድታችሁኛል? መልካም። እና ያን ይመስላል። እነሱ እንዲበረቱብን ያደረገው የኛ ድክመት ነው፣ መንፈሳዊነት ላይ ነው። አንድ ድክመት፣ አንድ አለመጸለይ፣ አለመስገድ፣ ሁለተኛ ደግሞ እምነት። ምን አልኳችሁ? እምነት። አንድ ሰው እኮ እየጸለየ እየሰገደ እኮ እምነት ላይኖረው ይችላል። ለምሳሌ እየጸለየ እየሰገደ እየጾመ ይመትቱብኛል እያለ የሚፈራ ከሆነ መትተውብኝ ያሰቃዩኛል እያለ የሚደነግጥ ከሆነ ይሄ ሰው እምነት ይጎድለዋል አይጎድለውም? መልሱልኝ እስቲ። ይጎድለዋል። በደንብ ነው የሚጎድለው። አይጎድለው? ይጎድለዋል። ምክንያቱም ትኩረት እየሰጠ ያለው እነሱ ከሚመትቱት መተት እሱ ጋር ካለው የእግዚአብሔር ኃይል ይልቅ እነማን ጋር ነው ትኩረት እያደረገ ያለው? እነሱ የሚመቱት የሚልኩት አጋንንት ጋር ነው ትኩረት። እንደ እምነት ነው ደግሞ ታዲያ። እምነት ካለ ግን ምንም የምትሆነው ነገር የለም። ምሳሌ ልስጣችሁ እስቲ። ቅዱስ ጴጥሮስን አስታውሱት። ጌታ መድኃኔዓለም ባህርን እየተረገጠ መጣ። ባህርን እየረገጠ እንደ መሬት እኔ ነኝ አይዟችሁ አትፍሩ አላቸው። እየጮሁ ነበረ ጀልባ ውስጥ ሆነው። ጌታ አንተ ከሆንክ ልምጣ አለ። አዎን አለው። ከዛ ባህሩን እንደ መሬት እየረገጠ መሄድ ጀመረ። እንደ ጌታ ማን አልኳችሁ? ቅዱስ ጴጥሮስ። ቅዱስ ጴጥሮስ። ከዛ መሄድ ሲጀምር
አሁን መጠራጠር ጀመረ። እንዴ ይሄ ነገር እንዴት ነው? ባህርን እንደ መሬት አየ። ደግሞ መለሰና ውሃውን አየ። ማዕበሉን አየ። አሁን መፍራት ጀመረ። ትንሽ ትንሽ መፍራት ጀመረ። ትንሽ ትንሽ መፍራት ጀመረ። ትንሽ ትንሽ መስጠም ጀመረ። መጀመሪያ እኮ አልሰጠመው ነበረ፣ ጌታን እያየ ስለሆነ እሱን ነው የሚያስበው። ጌታን ብቻ ነው እያሰበ ያለው በሰዓቱ። እሱን ብቻ እያሰበ መጓዝ ችሎ ነበረ ባህሩን እየተረገጠ። አሁን ግን አይኑን ከጌታ ነቀል አድርጓል። ትንሽ አይኑን ከጌታ ነቀል አድርጎ ምኑን ማሰብ ጀመረ? ባህሩ ላይ መራመዱን አንድ፣ ሁለተኛ ደግሞ ማዕበሉን ማሰብ ጀመረ። ከዛ ትንሽ ትንሽ ፍርሃት ወደ ውስጡ መግባት ጀመረ። ትንሽ ትንሽ ፍርሃት መግባት በጀመሩ ቅጽበት መስጠም ደግሞ ጀመረ። ከተረከዙ መስጠም፣ እንደገና ጉልበቱ ጋር መምጣት ጀመረ። ጭኑ ጋር መጣ፣ ወደ ወገቡ መጣ። ያኔ ኦ ጌታ ሆይ አድነኝ፣ ሰጠምኩኝ እኮ ብሎ መጮህ ጀመረ። ያኔ ጌታ ዞር ብሎ ምን ነበር ያለው? እስቲ ንገሩኝ፣ ከእናንተው ልስማ። ምን ነበር ያለው? አንተ እምነት የጎደለ ስለምን ስለምን ተጠራጠርክ? በመጠራጠሩ ነው ማለት ነው። እኔም ብቻ ብታስብ ኖሮ ምን ያጋጥም ነበር እኮ ነው። ከማዕበሉ ይልቅ ለምን እኔ ላይ አላተኮርክም እኮ ነው። ለምን ተጠራጠርክ ማለት እሱ ነው። ለምን የማዕበሉን ወጀብ ትመለከታለህ? ለምን ባህሩን ትመለከታለህ? ቢያሰጥመኝስ ለምን ትላለህ? እኔን ብቻ አትመለከትም ማለቱ እኮ ነው። ለምን በእኔ ኃይል አትመካም? እሱ ነው ዋናው። ለዛ ነው የሰጠምከው ነው ዋናው መልእክቱ። እና አንድ ሰውም ልክ እንደዚሁ በአምላኩ ላይ ብቻ ጽኑ እምነት ካለው ጌታዬ፣ ጋሻዬ፣ ትምክህቴ አንተ ነህ፣ አንተ ከኔ ጋራ ካለ ምንድን ነው የምፈራው ካለ ልክ እንደ ዳዊት ማለት ነው። መዝሙረ ዳዊት መጸለይ ለዚህ ይጠቅማል ያልኳቸው አንዱ ከዚህ ነው። ደጋግሜ የሚጨቀጭቃቸው እሱን ጸልዩ የምላቸው ለዚህ ነው። በእግዚአብሔር ታመንኩ አልፈራም፣ ሰው ምን ያደርገኛል እንዳለው ማለት ነው። ኃይሌ ጋሻዬ አንተ ነህ። ተጓደዱ እኮ ይላል፣ ተንጓደዱ ይላል በቅዱስ ስሙ ዳዊት መዝሙር 104 ላይ። ሃሌሉያ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ስራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱንም ሁሉ ተናገሩ ይልና ተአምራቱንም ለአሕዛብ ተናገሩ ይልና በቅዱስ ስሙ ተንጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ ትጸናላችሁ፣ ሁልጊዜ ፊቱን ፈልጉ ይላል እና በቅዱስ ስሙ መጓደድ ማለት በጣም በቃ ራስን የስሙ ላይ የእግዚአብሔር ስም ላይ ኃይሉ ላይ በሱ ስትመካ ሙሉ ለሙሉ በትከሻው ላይ ስታርፍ ያኔ ምንም ይነካ ነገር የለም ነው። እምነቴ ያድጋል። እምነትን ጨምርልኝ መዝሙረ ዳዊትን እየጸለይክ ያኔ አይነካህም ማለት ነው። ተረዳሽኝ አይደል? ይሄ ነው ዋናው ትልቁ ነገር የሚያስፈልገው ነው። እና እንደዛ አይነት እምነት ይዘን የትም ቦታ ብንሄድ ምንም ይነካን ነገር የለም። ማንም ምንም ማድረግ አይችልም። አጋንንትን ተማምኑ ሊጎዱንም አይችሉም። ግን ትንሽ ፍራቻ ካለ ትንሽ ፍራቻ የምናሳይ ከሆነ ይጎዱኛል፣ እንዲህ አይነት ነገር አለ ካልን የምንጠራጠር ከሆነ በእውነት ይጎዱናል። አይገልጸውም። በደንብ ነው የሚጎዱን። እና አንድ የምንረዳው ነገር ይሄ ነው። ስለዚህ ወንድሞቼ መዝሙረ ዳዊትን በደንብ እየጸለይን ጌታዬ እምነትን ጨምርልኝ፣ ሙሉ ለሙሉ ራሴን በአንተ ላይ እስክጥል ድረስ እባክህ እምነትን ጨምርልኝ። እንደነ ቅዱስ ጴጥሮስ እንደነ ቅዱስ ዮሐንስ እምነትን ጨምርልን ብለው ጸሎት ያቀረቡት እነሱ ናቸው። እምነትን ጨምርልን አምላኬ፣ ራሴን ሙሉ ለሙሉ በአንተ ላይ እንድጸል አድርገኝ፣ ምንም ነገር እንዳልፈራ፣ አንተ ከኔ ጋር ካለ ምንድነው የሚነካኝ እያልን ማለት ነው። ያኔ እሱ ያበረታናል፣ ያጠነክረናል ማለት ነው። ግልጽ ነው። ይሄን ይመስላል። እኔ ዲያቆንዬ እኔ ያለው ባህር ዳር ነኝ ከካናዳ መጥቼ ይቅርታ
እናቴ ይቅርታ ጥያቄ ላይ አይደለንም። በኋላ ነው አሁን ጥያቄና እባክህ መልስ እኛን ሰረን 10 30 ሰዓት ደቂቃ ጠበን። አሁን የመናፈሽኝ ስለሆነ ወደ መናፈሽኝ አንተ ወሬኛ አይበቃህም እንዴ? ምንድን ነው ስትለፈልፍብናለህ? ሰለችህን እኮ። እግዚአብሔር ይገስህ። በአጋዕዝተ ዓለም በቅድስት ሥላሴ ስም ወለተ ሥላሴ ጋር አለ። አቤት ማንም የምትታሰረው የምትታሰሩ ካላችሁ ውጡ፣ መስተፋቅር ነን። መስተፋቅር ብቻ ውጡ። በአጋዕዝተ በቃ ዓለም በቅድስት ሥላሴ ስም ቶሎ መተትም አለን አዲስ የገባን። ውጡ ሁላችሁም። እሺ እንወጣለን። እንቅልፏን አሳጣን የተባልነው በቃ አንዳንድ ሰዓት እያስተኛን እናስነሳታለን። ይሄ ብቻ ነው። ውጡ። ሙሉ ለሙሉ ስራችሁን አቁሙና ውጡ። እሺ እሺ በቃ ወጥተናል። አስጨነቅከን። በአብ በወልድ በመንፈስ ቅዱስ ተደበቁ ስም ነበር የተባልነው። በቃ መደበቅ አልቻልንም። እሺ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን በአጋዕዝተ ዓለም በሥላሴ ስም። ቆይ መጀመሪያ የተደበቀ አለ? የተደበቀ አይ የለንም ሁለታችን ብቻ የተደበቀ ነው። ሰላም ለአብ የለንም ዘእምቅድመ መስተፋቅር ዓለም ብቻ ነው ነጋሲ በቃ። ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወሰወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ አጋልጣችሁ የተደበቃለ የተደበቅ የለንም በቃ እኔ አዳኝ ወርቁ በቃ ስራዬን አላቆምኩም። በቃ እኔ ነገር በቃ አዳኝ ወርቁ በቃ ስራዬን አላቆምኩም። ስራን አሳስባታለሁ በቃ። አቁምና ውጣ ቶሎ። ስራን አቁምና እሺ ሁላችሁ እሺ በቃ ስራችን እናቆማለን። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ከልቧ ከአሚሯ ወጥቼ እኔ መስተፋቅር እሺ በሽታችንን ፈተናችን አንስተን በሽታችን ፈተናችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። አይ እሺ እሺ ስንጠራ አቤት እንላለን፣ ምንም ስራ አንሰራም። መልሷት ወደ ራሷ ቶሎ። እግዚአብሔር ይገስጸ። ጸጋ ነው ይብዛል ወንድማችን። አመሰግናለሁ። አሜን እግዚአብሔር ይስጥልኝ። አሜን። በርቺ። እሺ ትዝታ ሁለት ሚካኤል ጋር አለ። አተ አቤት ማን ማናቸው የምታሰሩት? የአሕዛብ ዛር የአሕዛብ የአሕዛብ ዛር ዛር ልሰግድ ስል መጥቼ ትከሻዋ ላይ ቁጭ ልና ማለት ነው። እንዳሰግድ ተውከት በተውከት ነው ማረጋት እዬ። እሺ ሌላስ? ጠቋር ጠቋር ሌላስ? ቡዶ ጠቆር ቡዶ ጠቆር ሞብዶሾት ወይኔ ወይኔ ተቃጠልኩኝ። ሌላስ? ውይ ሌላስ የቀረ? አዲስ የተላኩ ጥላውጊ 19ኙ ግን አስሮኛል። አልገባውም። በአየር ላይ ለጠፍንግ ያደረገኝ 19 ይዞ። እሺ ሌላስ? ወይኔ ጭንጭቀን ማከሩ እዛ የዝሙት መንፈስ የዝሙት መንፈስ። ሌላስ? እርግማን የሟርት መንፈስ የሟርት መንፈስ። ሌላስ? ውይ በቅቤ የገባው ድግምት ድግምት። ሌላስ? ጨጓራ እያልኩ ልቧ ላይ እና ደረቷ ላይ ቁጭ የምል ጥቁር ቡዳ ጠቋር። ሌላስ የቀረ? ወሰንጋላ ወሰንጋላ። ሌላስ? ውጡ። ሰራዊታችን ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ። እንዲህ ስለምትንቀን እኮ ነው እኛ የምናደደው። ትንቀናለች። ቶሎ ጡላችሁ። ወይ ወተናል፣ ቆይተናል። እባክህ ባትረን። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን በምግብ የገባው በተጠምቃለሁ ወዷን ማሳብጥ ምነፋት ውጣ ከነሰራዊት ቶሎ ውጣ። ወተናል። በአብ በወልድ በመንፈስ ቅዱስ ስም
በአብ ወልድ መንፈስ ቅዱስ ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ይበቃናል። ከዛ ከወጣን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ወጥተን በሽታችንን አንስተን ሰራዊታችን ሰብስበን በሽታችንን አንስተን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ወጣን ግንባር ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። መልሷት ወደ ራሷ ቶሎ። እንደኛ የምንሸኘውን ሸኘን እንዴ? የምንሸኝ እንሄዳለን። እንዳትሄዱ እየተባለ ግን እኛ እንሄዳለን። እንዳትሄዱ እየተባለ ጠንቋይ ነው። አዎ እንዳትሄዱ ትላለች፣ ግን በቃ እኛ ደግሞ አንፈልግም መቀመጥ። ስለዚህ አይቻልማ እንዴ እኛ ሰለቸን። አለበዚያ ጥፋታችንን አናቆምማ። አርፋችሁ ተቀመጡ። በአጋዕዝተ ዓለም በቅድስት ሥላሴ ምንም እንዳታጠፉ። ቶሎ መልሱ። ምን አለ በሸኘንና ብንገላገለው። መልሱ። ማንም የምታሰረው ሌላ ሰረኛ ወለተ ኢየሱስ ጋር አለ። ወለተ ኢየሱስ ቅዱስ ሚካኤል አቤት። ማንም የምታሰረው መተት። ሌላስ? የበቃ አንደኛ አፍታን እንደ ላይ ሌላስ የቀረ የለም። እኛ በቀደም በቃ አድርተን ቀረን። አሁን ተያዝን። በቃ ምን አድርግ ተብላ የተላክ ሰውነቷ በቃ ሽባ አድርጋት፣ በሽተኛ አድርጋት። በቃ ግማሽ ሰውነቷ በቃ እኛ ነው ምናሳማት። በቃ ግማሽ ሰውነቷ። በሽታችሁን አንሱና አውጡ ቶሎ። በአጋዕዝተ ዓለም በቅድስት ሥላሴ ስም አንስተናል። ቶሎ ወተናል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በየቀኑ በሊቀ መላክ በቅዱስ ሚካኤል ስም 12 ቢሊዮን እንሰግዳለን። 12 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መላክ ቅዱስ ሚካኤል እጥፍ ድርብ አድርጎ ይበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። መልሱ። ልብ ወደ ራሷ መልሷት። አሜን አሜን እንላለን። እሺ ሃይሜ ወለተ መድን ጋር አለ። አቤት። ማን ነው የምትታሰረው? ዛር ቡዳ ዛር አይነጥላል ከጓደኛ ዛር ቡዳ ዛር አይነጥላል። ሌላስ? ዳጆቿን ጓደኞቿን ምቀኛ አድርግ ምርር ሲላት ዳሯን እንድፈታ አልመራላት። እቺ እያለቀሰች ምቀኛ አድርግ እናንተና በቃ አዎ ምቀኛ እንደሆኑ ደብተራ ደግሞ አለኝ አስተኛት እንዳሰራ በአንድ ቀን የተያዘው እንዳሰራ አስተኛት። በቃ መረራት። ከስንት መሰለ ምርቀው ምርርን ያላት ሴት ራሱ እንዲያስጠላት ነው ያደረግነው። በቃ በዛ ላይ እኛ ዛሩን እናስተባበራለን። ገባ? ሴቶች በጠቅላላ በዙሪያ ያሉ ሲጀመር ቅራተኞች ናቸው ከኛ ይባሱ። ዝም ምርር እንዲላት ትዳሯ እንድትፈታ ትዳርሽ ስትፈቺ ሰላም ታገኛለሽ እንላታለን። ትዳሩን ብትፈቺ አዎ ሰላም ታገኛለሽ ምቀየ በዘብሽ እንላታለን። ስለዚህ ትዳርሽን ፍቺ።
አዎ ፍቹ በቃ አይነ ጥላም አለኝ ከጓደኛ የመጣ ፍቹ የሚላት ማን ነው? ትዳርሽን እኛ ዛር ነን ፍቹ እንላታለን። እሺ ሌላስ የቀረ ማን አለ? አይነ ጥላ ከጓደኛው የመጣን ቃንተን የመጣ በትዳሩ ወይ አይነ መራራ ጥላ። በሽታ። ሌላስ? ኧረ በስመ አብ ያለ ሌላ ያረመተት አለ እግራ መልስ እንድትመለስልን 2 ወራችን ከታሰር የአረም መተት ወደ ስደት። ኧረ እኛ ቤት እንድትመለስልን አንተ ደግሞ እኛ ጋር እንድትሰራልን። እሺ ሌላስ? በቃ እኛ ብቻ ነን ያለ ነው። ውጡ በአጋዕዝተ በቅድስት ሥላሴ ስም። ሰራዊታችሁን ሰብስቡ፣ ፈተናችሁንም አንሱ። የምትሸኙ ናችሁላችሁ። አዎ እኛ ደክሞናል። በቃ እምቧስ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን አልሰማንም። ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከትዳር ህይወቷ ከስራዋ ወጥተን ከትዳር ህይወቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ከእንግዲህ ላንመለስ ላንታደስ መላ ህይወቷን ለቀን ለዘላለም በአጋዕዝተ ዓለም በቅድስት ሥላሴ ስም ሲኦል ታስረናል። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል ያውርደን። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረድክ ሲኦል አውርደን እያላችሁ 7 ሰግዳችሁ ቶሎ ለሲኦል ቶሎ። እሺ ወለተ መድኅን እንዴት ነሽ? ሀይሚ ወለተ መድኅን ይሰማል? ድምፅሽ ርቋል እኮ በጣም። ምን አድርገሽው ነው ስልኩን? ኤርፎን አላደረኩኝም ኤርፎን። እሺ እንዴት ነው ህይወት? እየበረታሽ ነው? ደህና ነኝ እግዚአብሔር ይመስገን። ምርር አድርገናታል እያለ ነበረ። በጣም ነው ደከመኝ ጭራሽ። እንዴት? እኔ በአካልም በስልክም በቃ የሚቀርቡኝ በሙሉ ምቀኛ ነው የሚሆኑት። በባሌም ዙሪያ ነው ግን በእርግጥ የሚፈተነው እሱም ወደ እኔ እየመጣ ነው አሁን። እሺ ከሰዎች ላይም ይመጣል። አስራችኋለሁ፣ ስራችሁን አቁሙ እላለሁ። በጣም ነው የሚሾካሾከኝ በቃ። እሺ እንደዚህ አይነት ነገር ፈተና ሲበዛ ሱባኤ አትገቢ? ይሄ ሱባኤ አልገባሁም። ስራ ይበዛብኛል። እረፍት ቦታ ነበርኩ ባለፈውም አልተመቸኝም። የስራ ሱባኤስ? አልገባሁም። በጸሎት ነው እንደዚህ የበረታው። ምን አልሽ? በጸሎት ነው እንደዚህ የበረታው ሱባኤ አልገባሁም። መልካም። እንደዚህ ፈተና ሲበዛብሽ ሱባኤ መግባትን ልመጂ። እሺ የስራ ሱባኤም ቢሆን ሱባኤ መግባት ልመጂ። ፈተና ሲበዛ ከአቅሜ በላይ ሲሆን ምርር ሲያደርግሽ ማለት ነው። መዝሙረ ዳዊት ታደርሻለሽ? መዝሙረ ዳዊት ብዙ አላደርስም። አይ ድምፅሽ የለም ርቋል፣ የተሰማ አይደለም። አይሰማም? እኔ እንጃ በጣም ርቋል ድምፅሽ። ይቅርታ በእጄን የማወራው በባለፈውም ልገባ እንደዚህ እንዲሸበር አልሰራለሁ ማለት ነው። መልካም እሺ።
መዝሙረ ዳዊት አደርሻለሽ ወይ ነው ያልኩሽ። መዝሙረ ዳዊት እኔ መዝሙር 91 እና 22 ብቻ ነው የማደርሰው። እንዴ ለምን? ሌሎችስ መቼ ሊደረሱ? ሌሎችንም አደርሳለሁ። በእርግጥ በዚህ ወራት ውስጥ አድርሼ አላውቅም። ሰላም እየበዛብኝ ስለሆነ እነዚህን ጸልዬ ነው ሌላዎችን ጸልዬ የምተኛው። በዚህ ወራት ሳይሆን ሁሌም ነው እንጂ መሆን ያለበት እስከ ህይወትሽ ፍጻሜ። ሁለተኛ ደግሞ ሌሎችን ጸሎት ስለምጸልይ ዋናው እኮ ይሄ ነው። መዝሙረ ዳዊት እኮ ነው እህቴ፣ በፍትሐ ነገሥትም የታዘዝ ነው። መዝሙረ ዳዊትን ክርስቲያን ሁሉ በአጠቃላይ እንዲጸልይ እኮ ታዟል። ሌሎች ቅርንጫፎች ናቸው። ዋናው ግንዱ ግን የጸሎት ግንድ መዝሙረ ዳዊት ነው። ስለዚህ መዝሙረ ዳዊት የየዕለቱን አድርሽ። እሺ ከዛሬ ጀምረሽ የየዕለቱን ታውቂዋለሽ አይደለ? የየዕለቱን ያለኝ መጽሐፎች ጸልይ። ምን አልሽ? መጽሐፉ አለኝ የየዕለቱ ጸልያለሁ። መጽሐፉማ ሁሉም ጋር አለ እኮ። መጽሐፍ ቅዱስ ላይም ያለ ቃል ነው፣ ያለ ጸሎት ነው መዝሙረ ዳዊት። ከ1 እስከ 30 ከ30 እስከ 60 እያልሽ ሰኞ ማክሰኞ ከ60 እስከ 80 ከ81 እስከ 110 ከ111 እስከ 130 ከ131 እስከ 150 እያልሽ ከሰኞ እስከ ዓርብ ጸልይ። በጸሎቷም ተጠመቂ። የሚያስቸግርሽንም የትዳር አጋርሽንም ስም እያነሳሽ ጸልይ። መጨረሻ ላይ ልክ ጸሎቱን ስታድርሺ ስሙንም አንሺ። ፈተና የሚሆንብሽን ሰዎች አንሻቸው ስማቸውን። ግልጽ ነው። ቅዳሜ እሑድ ደግሞ መኃልየ ዘሰሎሞንና ጸሎተ ነቢያት ግድ ነው። ይሄ እኮ ግዴታ ነው። በነገራችን ላይ መዝሙረ ዳዊት 91 እና ምን ነበር ያልሽ? 22ን በቃሌ ስለማውቃቸው በቃ እነኚህ ሁለቱም ብቻ 22 እና 91 ብቻ ከሌሎች ጸሎቶች ጋር ከመዝሙረ ዳዊት ውስጥ እነዚህ ነው የምጸልየው እኮ። ዋናው እኮ ከሌሎቹ ጸሎት እኮ የሚቀድመው ይሄ ነበረ፣ መዝሙረ ዳዊት ነበረ። እንደ ቤተክርስቲያን ስርዓት ከሌሎቹ ጸሎት የሚቀድመው ይሄ መዝሙረ ዳዊት ነበር። እሱ ነበረ እኮ ከሁሉም ልንጸልይ የሚገባው። ግልጽ ነው አይደል? ሌሎቹ እኮ የመዝሙረ ዳዊት ልጆች ናቸው እኮ ሌሎች ጸሎቶች። ከመዝሙረ መነሻቸው ዋናው የእነሱ መነሻ መዝሙረ ዳዊት ነው። ግልጽ ነው አይደል? ስለዚህ እሱን ጸልይ ከዛሬ ጀምረሽ። እሺ የየዕለት እኔን ሰረኝ በቃ። ግልጽ ነው አይደል? ሰምተሽኛል? እሱ ነው ይኸው እንደ ቤተክርስቲያን በዋናነት መዝሙረ ዳዊትና ውዳሴ ማርያም ነው፣ ሊቋረጡም አይገባም። ስለዚህ አንድ ሰው እነኚህ የማይጸልይ ከሆነ ጸሎት ጸለየ አይባልም። ማለቴ ቋሚ የሆነ የጸሎት ህይወት አለው አይባልም። እና ቋሚ አድርገሽ ያዣቸው መጀመሪያ። ከዛ በኋላ ነው ጊዜሽን እያየሽ ሌሎችን ጸሎት ምጸልዩ። ግልጽ ነው። ያንን አድርጊ። መልካም። እሺ ወለተ ኢየሱስ ጋር አለ፣ ወለተ ኢየሱስ ጋር አለ። አንተ አቤት። ማን ነው የምታሰረው? የአእምሮ መተት። የአእምሮ መተት። ሌላስ? ሌላስ? ቡዳ ዛር አይነት ጥላ። ሌላስ? የእድሳት መተት አለን። በቃ ሰራ የእድሳት መተት። ሌላስ? የለም። ያፈራት ሌላስ የቀረ? የለም። እኛ እንሰራ። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካናርያም ትሰመይ ቢዘ ሱራፌል ዘምሮ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩካ ቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። የድል መተት። ሌላስ? ሌላስ? የዝሙት መንፈስ አለን። በቃ የዝሙት መንፈስ። ሌላስ? ሌላስ የቀረ?
አንሳ ይለከ ወናዳለነ ቅዱስ ሚካኤል ርዳነ በጸሎትከ ተማጸነንን በቃ አርዌ ትናንትና መጣ ጉጉይ ያዘኝ። በቃ እይማነ ወይም አድሮብኝ ስጣነ እምነገነቱ ዘሄዱ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ይበቀል። የቀረ ሌላ እጭ ሰላቢ በቃ እጭ ሰላቢ ሌላስ? ሌላ የለም። በቃ እኛ ሰራን ወዳማኔ በሊቀ መላእክት በቅዱስ ሚካኤል ስም ሌላስ? በቃ እጭ እኛን ሌላስ? የለም። የምናገባኝ ውጡ ሰራዊታችሁን ሰብስቡና በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ሁላችን ቶሎ ሰራዊታችን ሰብስበን በሽታችሁን አንሱ። ከአእምሮዋ ተነስተን ከልቧ ተነስተን ሰራዊታችሁን ሙሉ ለሙሉ ሰብስቡ። በአብ በወልድ በመንፈስ ቅዱስ ስም ጥራወጃለን ከጎረሯ ተነስ 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 ቶሎ ተነስ። እሺ ተነስተናል። በቃ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን በሽታችን ደዌያችን አንስተን ከአእምሮ ሰራዊታችን ሰብስበን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በቃ አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። በቃ ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። መልሶ ወደ ራሷ መልሶ እኛ ሰረን እሺ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁሉም ጋር የምትታሰሩ ውጡ፣ ሰዓት የለም። ቶሎ ዛሬ የምትታሰሩ የምትሸኙ የቤተሰብ ዛር መተት መስተፋቅር የደብተራ መንፈስ አፍዛ ደንግስ የሰላቢ መተት የአእምሮ መተት የምትታሰር የምትሸኝ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁሉም ጋር ያላችሁ ውጡ ቶሎ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ በአጋዕዝተ ዓለም በቅድስት ሥላሴ ስም መተት አይነ ጥላ ቡዳ አዚም አፍዛ ደንግዝ መንፈስ የሰላቢ መተት የአእምሮ መተት ውጡ ቶሎ ሰብስቡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም ኃያሉ በመድኃኔዓለም ስም ኃያል በመድኃኔዓለም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም ከመላ ሰውነታቸው ከህይወታቸው ወጥተን ከህይወታቸው ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ እኛንም በፈጠረን በአጋዕዝተ ዓለም ቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። አይጥ ናት እባክህ። ልብ መልሱ።
መልሱ። በስመ ስላሴ ወልድ መንፈስ እግዚአብሔር ይገሳችሁ። በርቱ። እግዚአብሔር ከእናንተ ጋር ይሁን። ፍጻሜያችሁን ያሳምርላችሁ። ወንድሜ ይሰማል? አሜን። አሜን። የዛሬው መርሃ ግብር የመናፍስት ሽኝት መርሃ ግብር በዚሁ ተጠናቋል። ወንድሜ ይሰማል ድምጼ? አቤት። ወንድሜ ካሰርክልኝ ጀምሮ ቁጭ አድርጎ ዝም ብሎ ያስለቅሰኛል። ይቀራል መሰለህ? ትጠራልኛለህ? እሺ። በአብ በወልድ በመንፈስ ቅዱስ ስም በቅድስት ድንግል ማርያም ስም በሊቀ መልአክ በቅዱስ ሚካኤል ስም የተደበቅ የምታስለቅሳት ማነው? ማንም የምታስለቅስ የምታስለቅሳት ማነው? አንተ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ተሰመድ ሰሱራፊ ዘምሮ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩካ ቅረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል በቃ እኛ በራንገርታ መናገር ግቢ ይበላል። እኛ ግን እንድገባ በሊቀ መልአክ በቅዱስ ሚካኤል ስም ያመጣነ መጀመሪያ አብራንገርት አንተ ነህ። አብራንገርት ለምን አገር ግቢ አልካት? ለምን አገር ግቢ? ቅድም ወደ አገር ግቢ ስላልኳት ነው። ምግብ ይበላል። በቃ እንድገባ አንፈልግም። እኛ በ17 ዓመት ብናርገን ያመጣነው በእሷ ዕድል ልንኖር እኮ ነው። በ17 ዓመት ብናርገን ስደት ያመጣናት እኮ እኛ በእሷ ዕድል ልንኖር አይደል? ሊቀ መልአክ ቅዱስ ሚካኤል ይበቀላቸው። አሁን ቶሎ ሰራዊታችሁ ሰብስቡና ቶሎ ቶሎ ተሰብሰብ። ቅዱስ ሚካኤል ይበቀላችሁ። በእሳት ሰይፍ ይረዳችሁ። ውጡ የምገበው ቶሎ ውጡ። እግዚአብሔር ይገስጽ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመንገዷ ከህይወቷ ወጥተን በአጋዕዝተ ዓለም በቅድስት ሥላሴ ስም እድሏን ህይወቷን ለቀን እስከምንሸኝ ድረስ ምንም ስራ ላንሰራ ምንም ስራ ላንሰራ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን። ምንም ስራ አንሰራም። ቶሎ በል። ስንጠራ ቤት እናለን። ምንም ስራ አንሰራም። መልሱ መልሱ መልሷት። እግዚአብሔር ይገሳችሁ። ይገርማል። ቅድም ወደ ሀገር ግቢ ስላልኩሽ ለዛ ያችን ሰምቶ እኮ ነው። አሁን ወደ ሀገር መግባት ስለምታስብ እኮ ነው። ከዚህ በኋላ ለምን አሳሰባት ነው። ምክንያቱም አላማው በነገራችን ላይ ይሄ ችግር በጣም የብዙዎቻችሁ ችግር ነው። ያለ እህት ወንድሞች አንድ ወንድማዊ ምክር ልምከራችሁ። ስራ ለመስራት ነው አይደል የወጣችሁት ወደ ውጭ? ግን ገደብ ይኑረው። እሺ፣ ዝም ብሎ መኖር አይደለም። ዝም ብሎ እየሰሩ ጊዜ መፍጀት አይደለም። ገደብ የለው። ሰው እኮ የሆነ ቦታ ሩቅ አገር ተሰዶ ሲሰራ 2 ዓመት ልስራ 3 ዓመት ሰርቼ ነግጄ ልምጣ ነው አይደል የሚለው? ተሳሳትኩኝ? እስቲ አርሙኝ። እውነት ውሸት ንገሩኝ እስቲ። 2 ዓመት 3 ዓመት ግን ዝም ብሎ ብቻ ግን ምንኖር ከሆነ 5 ዓመት ይሁን 10 ዓመት ይሁን 15 ዓመት ይሁን ዝም ብሎ የምንሰራ ከሆነ ግን ችግር አለ። ደግሞ የአብዛኞቻችሁ ስደት ምክንያት ይሄ ነው። አብራንገርት ነው። ወደ ስደት የወጣችሁ አረብ ሀገር አብዛኞቻችሁ 70% በአብራንገርት ነው ተንኮል። እናንተ ስራ ወጣችሁ የሆነ ለመለወጥ ብላችሁ እንደሄዳችሁ ነው። ግን አብራንገርት ግን ከበስተጀርባ አለ ብዙን ጊዜ። ወደ ማን ሰዓት አልቋል። በቃ
እግዚአብሔር ይገስ አዝነ ነው ለኔ መድኃኒዓለም የሚሰረን እና አስጠላህን። በቃ 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 ተውጣ በማረም በጣም እግዚአብሔር ይገስጽ እና አብዛኞቻችሁ ወንድሞቼ ብትፈትሹ አለ አብራንከረት እኛን ሸኘን አልቻልንም ሸኘን። አብራንከረት አለ በስተጀርባ አድፍጦ ዝም ብሎ ተቀምጦ ማለት ነው። እሱ ነው ልክ ወደ ሀገር ልትገቡ ስትሉ ብዙ ሚሊዮን ሀሳብ በህሊናችሁ የሚያመጣው። አሁን ወደ ሀገር ገብተሽ ምን ልትሰሪ፣ ምን ልትነግጂ፣ ምን ልታተርፊ ነው? እዛ ሄደሽ እርግጠኛ ነኝ ተመልሰሽ ትመጫለሽ ይልሻል። ውስጥ ሆኖ ተመልሰሽ ትመጫታለሽ ወደ ስደት። እንደዛ አይነት አስተሳሰብ ያመጣል በህሊናችን። ምን ልታረግ ይሄው የገቡ እነገሌ ገብተው እስቲ ምን ተጠቀሙ? ይሄው ካልመጣን እያሉ አይደለ? አንቺም እንደዛ መሆን ትፈልጊያለሽ? አርፈሽ ስሪ ስራሽን። ምን አገባን ታሽቃበጭ፣ ምን አገባህ ፈረበላ ለፍላፊ ይሄው ተንጫጫ። አያችሁ አይደል? ስራቸውን ስለሚያውቁ ማንን ስላሉ ውስጥ ይንጫጫሉ። ተመልከቱ አሉ ማለት ነው። አድፍጠው ብዙ ሀሳብ የሚያመጡባችሁ እነሱ ናቸው። ልክ ወደ ሀገር ለመግባት ጦርነት ነው፣ ኢትዮጵያ ድህነት ውስጥ ናት፣ ይኸው ማንም ሰርቶ አይለወጥም፣ ይኸው እዛም ያለው ወደ ስደት እየመጣ ነው። እንዲህ አይነት አስተሳሰብ ነው በህሊናችሁ የሚያመጡት። ግን አንድ ነገር አለ። እርግጥ ነው ኢትዮጵያ ላይመች ይችላል ለስራ ሰርቶ ለመለወጥ። ግን አንድ ነገር አለ። ምን ካላችሁኝ ስጋው ወደሙ የለም፣ ማስቀደስ ቅዳሴ የለም፣ ከጌታ ጋር መኖር የለም አለ። እንደዚህ እንዳትቀበሉ ይፈታተናል ማለት ነው። እኔ ቢያንስ እኔ ስደት ተሰዳችሁ ስራ መስራታችሁን አልኮንንም፣ አልጠላም፣ አልነቅፍም። ግን ቢያንስ ማንን ተቀብለን እንምጣ? ምን ተቀብለን እንምጣ? የጌታን ስጋና ደም። በስጋው ደግሞ ቢያንስ እንታተም። አንድ እሱ ነው። ሁለተኛ ደግሞ አላማ ያለው ይሁን። የሆነ ስደታችን የሆነ 2 ዓመትም ቢሆን 3 ዓመትም ቢሆን ልስራ፣ ከዛ በኋላ ማለፍ የለበትም። 2 ዓመት ካልሽ 2 ዓመት ነው በቃ። የምን መጨመር ነው? 3 ዓመት ነው ለመስራት የወጣሽው፣ በቃ 3 ዓመት። አንተ በቃ ውጣ። ውሽ ምን አይነት ለፍላፊ ነው ልጅ! እንዴት እንዳስጠላህን ብታውቅ። ውጣልን በቃ። እምቢ አልወጣም። እግዚአብሔር ይገስጽ። ይገርማል ብቻ 3 ዓመት ከሆነ 3 ዓመት እሷን ብቻ ሰርተሽ ወደ ሀገርሽ። ምን ያክል በዚህ መሀል ላይ እህቶቼ አስተውሉ። የትዳር እድል እየተዘጋ ነው። ግልጽ ነው አይደል? የትዳር እድል ይዘጋል። በደንብ ነው የሚዘጋው። ይገርማል። አንዳንዶች እኮ በ17 ዓመት ተሰደው ስደት ላይ 25ኛ ዓመታቸውን ይዘዋል። እማምላክ አሳዘንም። ልብ አይሰብርም? ገና በ16 ዓመታቸው መጥተው እዚህ 27 ነው ስደት ላይ 27 28 ኦልሞስት ወደ 30 ሊገቡ። ይሄ እኮ በጣም ነው የሚከብደው የእውነት። ይሄኔ ትምህርት ጀመርክ እንዲህ በቃ ውጣልን። እግዚአብሔር ይገሳችሁ። ይሄኔ በእነሱ የትዳር እድር እኮ ሌላው ትዳሩን እየኖረ እኮ ነው። ይሄኔ ኢትዮጵያ ውስጥ እነሱን ምን አድርጓቸዋል? የአረብ ገረድ አድርጎ ቁጭ አድርጓቸዋል። ብላ ፈሪያስ በላ ባጭር ያስቀር አፈር ብላ ምን አገባት? ተሽቃብጠሽ ቆሻ መድኃኒዓለም ይሰራቸው። እግዚአብሔር ይገሳቸው። ዘረኛ ፈልግም ነው እንደም ቆሻ እና ተመልከቱ፣ አስተውሉ፣ ፈትሹ ራሳችሁ ልላችሁ ፈልጌ ነው። ለማንኛውም በሰፊው እናወራለን። የጸሎት ሰዓትም ስለሆነ እዚህ ጋር ላበቃ ይገባል። ለነበረን ጊዜ ቸሩ መድኃኒዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ለእናንተ የደረሰ ቸሩ አምላካችን ለሁላችንም ይድረስልን። በተረፈ ደህና ሁኑልን። እግዚአብሔር ከእናንተ ጋር ይሁን። ወደ ጸሎታችሁ ግቡ። መልካም ቆይታ
አሜን አሜን። ወንድማቴ ቃል ያሰማልን።